so much, guys. እንዴት ናችሁ? Thank you so much. ምን የጠፋው? አልጠፋውም፣ መልሳለሁ። ጅስ ለትንሽ ጊዜ ነበር ከሚዲያ ያለቀኩት። ያ እግዚአብሔር ኮሚቴዎች በጣም ታስቆይ እንዳትወጣ እግዚአብሔር ተስፋ ምን አለ የሰው ህይወት ላይ እንደዚህ ከመንጠልጠል ይልቅ የራሳችን ህይወት ላይ ብንንጠለጠልና ማርያምን ቢሊዮነር እንሆን ነበር። የራሳችን ህይወትን ብናስተካክል እግዚአብሔር ደስ ይውሰድ። ከኔ ከሆነ ይወስደኛል። ከፈጣሪ ውስጥ ጽሁፍ የሚያመልጥ ሰው የለም። ሁላችንም ወደዛ ነን። ሐውልት አይደለው አልቀር ሞታል። ኦፍ ኮርስ በእኔ አልተጀመረም እኮ ሙዚቃውን ከዘጋው ታታዩኝም እግዚአብሔርን። እሺ አረ የራሳቸው ጉዳይ እኔ ባይ ዘ ዌይ ልገራቸው። I'm not like Habesha people bro። እኔ እንደ ሀበሻ አይደለሁም never ever። ገባቸው? አስተዳደጌም እንደ ሀበሻ አይደለም፣ ህይወቴም እንደ ሀበሻ አይደለም። ሰው ያለውን ቢልም ነገባኝ። ህይወቴን አትኖሩልኝ፣ ቤቴን አታጸዱልኝ፣ ህይወቴን አታስተካክሉልኝ፣ ቢሌን አትከፍሉልኝ። ሁሉ ነገር የራሴ ስለምወጣው ስለሞት ማንም የሚያገባው ሰው የለም። ገባችሁ አይደል? አንድ ግን እንደ ወንድም ምክር ልምከራችሁ። just like ምክር በድግም ሆነ በጥሩ ከቤተሰብ አባል ወደ ሶሻል ሚዲያ ላይ እንዳታመጡ። never ever የሆነ ነገር ይሁን ወደው የኔ የራሴ ምን ነበር ቅርብ ጊዜ ነው ራሴ ቤተሰቦቼን ፎቶ ያወጣሁት አለ ሶሻል ሚዲያ ላይ እንዳታወጡ በጭራሽ። በቃ ሀበሻ ነው፣ ልክ አይቀየርም። ሀበሻ መሀይም ነው፣ ሀበሻ ደንቆሮ ነው፣ አይቀየርም። ሀበሻ እንደዛ ነው። ወደን ሳይሆን ያአር ነው እንደ ውርስ አለ አይደል? አይ ቲንክ ውርስ እንደ ውርስ የተቀበልነው መሰለኝ ካልተሳሳትኩ። እንደ ሌላው ቲክቶከር የሚሽለጠለጥ ሰው አይደለም። እኔ ከእናንተ ፍሎወር ለማግኘት ወይ ሙገሳ ለማግኘት እሺ ምናምን ጭንቅላቴን ጎንበስ አድርጌ አልሄድም። ስትፈልግ ፎሎ ታደርገኛለህ፣ ሳትፈልግ ደግሞ አንስተህ ትሄዳለህ፣ ብሎክ ታደርገኛለህ። የራሱ ጉዳይ ነው። አይመለከተኝም። የወደደኝ ሰው ወይ ብቻ የተከተለኝ ብሱ በቂ ነው ለኔ፣ ከበቂም በላይ ነው። ግን የቤተሰቦቻችሁን ገበና ሶሻል ሚዲያ ላይ እንዳታወጡ። በቃ እነሱ ወጥተው ለራሱ ለመከራከር ቢቆሙ ልጅነት እንዳያጠቃችሁ ምንም አይነት ነገር አታርጉ። እግዚአብሔር አሁን እኔና ፋሚሊ
ከቤተሰቦቼ ጋር እኔ ተከባብሬ የምኖረው ገባችኋ? ላይክ እንደ ልጇ አይታኝ ሳይሆን ላይክ እንደ ወንድሟ እንደ ጓደኛዋ እንደ አባቷ ምናምን የምታማክረኝ ማለት ነው። ኢቭን ወንድሞች እህቶቼ አይደለም እኔን ወጥቶ ለመከራከር ይቅርና እኔ እነሱን ወጥቼ ለመዝቀጥ ይልቅ ለእኔ እየሰደበኝ ሰዎችን ወጥተው ሲከራከሩ ያዩበት ጊዜ እዛን ጊዜ ነው እኔ ሌላ ሰው መቀየር። እዚህ የተተረማመሰ ህይወት የሶሻል ሚዲያ ማህበረሰብ ያለው በተለይ ሀበሻ ላይ በጭራሽ እንዲገቡ አልፈልግም። ነቨር ኢቨር። በቃ እኛ ምቀኛ ነን። እኛ ሰው ሲያልፍለት አንወድም። እኛ እንደዛ በቃ ጥሩ ደረጃ ላይ አንድ ሰው ደርሶ ካየ ነው የግድ በድሮ ህይወቱ የግድ መጣል ነው የምንወደው ምንፈልገው። ሶ ተማሩ። እሺ ትንሽ ነገር ቀብ አድርጓቸዋትና ተማሯት። ሲያቀናል ከዚህ በላይ ወሬ የማያስፈልግም። እሺ ኮሜንታተሮች እንዴት ናችሁ? ምን እንማር? ሳትማሪ ለማቃረብ ነገር ጌም ከነገ ጀምሮ ጀምራለሁ። ከነገ ጀምራለሁ እየገመትኩ ነው፣ ግን ብዙ አይደለም። ግን ከነገ ጀምራለሁ እያልኩኝ ነው። ግን አንድ ሰውዬ ደግሞ አለ የጃጀሽ መግል ከየቤት ጠላት የነበረ ከዛ በኋላ ደግሞ ወደ እኔ ተመልሷል። አሁን እንትን አታርጉት። ኮሜንት ላይ ሄዳችሁ አጻፉ። በተለይ የኔ ፋሚሊ የነሱን ቤት ኮሜንት ላይ ሄዳችሁ ምንም መልስ አትስጡ። በቃ እንደኔ ሆኖ እኔ አሁን በየኮሜንቱ አታገኙኝም እኮ ነቨር ኢቨር። በየኮሜንቱ እየሄድኩኝ አልጽፍም በጭራሽ። ሼር ካረጉልኝ ያለው አልፈዋለሁ። መልስለት ነገር ከፈለኩኝ ደግሞ የዛን ጊዜ ጽፌ አስቀምጠዋለሁ። በምገባበት ሰዓት መልስበታለሁ። እና ከነሱ ጋር ገብታችሁ አትመላለሱ ፕሊስ። እሺ እና አዳዲስ ፋሚሊ ያየው ነው ስታር ሚል እንትን የሚባል ይሄ እሺ እንትን እሺ ስናይፍ ኢሞጂ አርጎ እሺ ስታር ላላላላ ላላና كلنا ليالي توقعتني ከዛ ደግሞ ሀበሻ ሰው ህይወት ላይ መቆማቁመት እኔ አሁን ገባለሁ። እኔ ካልከባማት እኔ የሚገርመኝ ነገር እኮ እና አሁን የሰው ህይወት ላይ አልገባም በጭራሽ። በዚህ በመጣጀና ቢመጣ ነገር አልናገርም ወጥቼ ነኝ በዚህ ሶሻል ሚዲያ ላይ ነበር ስለማይመለከት አቀባቸው ምን አለ ባሁን አለው በድረጃ ይዛን ጊዜ እንደዚህ በኖርኩኝና ብዙ ነገር በተማርኩኝ። ከኔ ተማሩ። ጥሩ ምትምኝ የኔን አይነት እድል ላይ ሰጣችሁ እመኛለሁ። ጸሎቴ ነው። ምን እንደምርቃትም ነው። ይገባችሁ? ከእንደዚህ አይነት ፈተና የወጣችሁ ፈጣሪ ሁሉ ጊዜ ለበጎ ፈጣሪ ያደርገውን ነገር አይሳሳትም። ግን አንዳንድ ጊዜ የኔን ፈተና አረኑ ኦኬ ላይክ በትንሽ አመት ጥሩ ደረጃ ላይ የደረስኩ ሰው ነኝ። በትንሽ አመት መጥፎ ደረጃ ላይ የሚያደረስኩ ሰው ነኝ። በትንሽ አመታት ብዙ ነገር ያስተዋልኩ ሰው ነኝ። በትንሽ አመታት ብዙ ነገር የተገናዘብኩ ሰው ነኝ። በትንሽ አመታት ሰውን የመዘንኩበት ሰው ነኝ። ገባችሁ? በተለይ ይሄ እቺ 6-5 አመቴ በጣም ህይወቴ ላይ በቃ ፍቄ ማላወጣው መጥፎም ይሁን ጥሩ ነገር አለ ተቀርጾ ለዘላለም ይቀጥላል።
ከጸጸት ያውጣችሁ ፈጣሪ። ላይክ ባላልኩትኝ እንዳትሉ ያውጣችሁ። ሰው ሁሉ ወዶ አይደለም ለሚወደውና የማይወደው ነገር ላይ የሚገባው። አንዳንድ ጊዜ ፈልገህም ሳትፈልግም የምትገባበት ነገሮች አሉ። ልጅነትን የሚያጠቃ ነገሮች አሉ። እንደ በሽታው አሁን HIV ለአንድ ቀን ደስታ ብለው የዘላለም ህይወታቸውን ያጨልማሉ አይደል? እናንተም ለአንድ ቀን ላለመቋቋም ብላችሁ የህይወታችሁን ሙሉ ጸጸት እንዳትይዙ አይ ነው የምመኝላችሁ። ብትጠሉኝም እግዚአብሔርን እኔ እንደዚህ አይነት ሰው ነኝ ይላሉ አልፈልግም። ግን እኔ በራሴ በማውቀው ማለት ነው እግዚአብሔር መጥፎ ሰው አይደለም። እናቴ ትሙት እኔ ኪሴ ላይ 100 ብር ብቻ ኖራ 5 ብር ጨምሬ 105 ብር አርጌ ትኬት ገዝቼ ሰው ምልክ ሰው ነኝ። እግዚአብሔር ለራሴ ማላስብ ሰው ነው። ይሄ ነገር ነው ደግሞ የሚጎዳኝ። ሰው ይበድለኛል አልልም። ጓደኛ ዛሬ ጓደኛዬ ነው፣ የሚቀጥለው አመትን ጓደኛ ሆኖ ይቀጥላል ባይ ነኝ። ፈጣሪ አለ ባይ ነኝ ሁሉ ጊዜ። በቃ የመጣ ቢመጣ እሱ ቋቋመዋለሁ ባይ ነኝ። ምንም አይመስለኝም የተፈጠረ ነገር ቢፈጠር በቃ እና ጊዜ እየቀጠለ ሲሄድ ግን እየተደጋገመ ሲሄድ በጣም ከባድ ነው። አልማርም ደግሞ ከስተቴ ችግሩ እሱ ነው። በቃ አልማርም። እግዚአብሔርን ትላንትና ፎክሮ መጥቶ እግሬን ወይም እጄን ወጉተኝ የሄደ ሰውዬ ነገ ይቅርታ ብሎ ቢመጣ እግዚአብሔርን ኧረ ችግር የለውም ምናምን ብዬ የማልፍ ሰው ነኝ። እኔ በህይወቴ ከማውቀው ለሰው መጥፎ ነገር አስቤ አላውቅም በጭራሽ። እያወቅኩኝ ማለት ነው። ግን አይ ቲንክ ስንወለድ መሰለኝ ፈጣሪ የሚጽፍልን ላይክ በዚህ መንገድ ታልፉታላችሁ እናንተ ምናምን ብሎ ፈጣሪ ይጽፈዋል መሰለኝ ገና ስንወለድ እዚህ ምድር ላይ ሳንረግጣት ማለት ነው። እና ከፈጣሪ ፍቃድ ደግሞ ማንም የሚያመልጥ ሰው የለም። በቃ ገና ስትወለድ እጅ ቆራጣውን ትወለዳለህ ካለ ትወለዳለህ። ገና ስትወለድ በዚህ መንገድ ታልፋለህ፣ ይሄን ሁሉ ይገጥማል ካለ ታልፋለህ። በቃ ሁሉም በሱ ጽሑፍ ነው። እኔ አላቅም እኮ ዛሬ አለው እያወራኋችሁ ነው አይደል? እየመከርኳችሁ ነው። ሌሎቻችሁ በሌላ ነገር ይመስላችኋል። ሌሎቻችሁ እንደ ጥሩ ነገር አስባችሁ ትሆናላችሁ። ሌሎቻችሁ የምትጠሉኝ ደግሞ ቢሰቀጣችሁ ይሆናል። ይሄን ነገር ሳወራ የምትወዱኝ ደግሞ ደስ ይላችሁ ሰሙት ይሆናል። ገባችሁ አይደል? ግን ዛሬ አለው ነገ ግን አላውቅም። በለገልሞች ይችላል። ነገ ሀብታም ልሆን ይችላል። ነገ ሆምለስ ልሆን ይችላል። ገባችሁ አይደል? እና ፈጣሪ በሚያደርገው ነገር አይሳሳትም። ድንግል ማርያም የድንግል ማርያም ልጅ እምጽፈው የሚያደርገው የሚፈጥረው ነገር አይሳሳትም። ሁሉ ጊዜ ትክክል ነው። ጀስታ ሙስሊሞች ከሆናችሁም ደግሞ በእምነታችሁም እንደዛ ማለት ነው። ገባችሁ አይደል? እና አትፍረዱ፣ ይፈረድብሃል ይላል ፈጣሪ። ብትፈርዱም አያገባኝም። እንደ ምክር ነው የምከርኳችሁ። 10 ጊዜ ብትጣሉ ግርጭት አለ። ኦፍ ኮርስ ግርጭት አለ። ከፋሚሊ ጋር ትጣላለ። እኔም ሁሉም ቤት ላይ አለ። በየቤታችን ጓዳችን ስለሸፈነ ነው ሶሻል ሚዲያ ላይ ስለማናወጣ ነው እንጂ በየሁላችን ቤት የለም። እዚህ 5100 ሰው ህዝብ አላችሁ። አባታችሁ የከዳችሁ ሰው የለም። እዚህ ብር እናታችሁ የከዳችሁ የለም። ወንድሞቻችሁ፣ አክስቶቻችሁ፣ እህታችሁ፣ አጎታችሁ የለም። አያቶቻችሁ የሉም። አልተከዳችሁም በእነሱ አልተጣላችሁም ከነሱ ጋር አመት 2 አመት 10 አመት አልተዘጋጋችሁም ከነሱ ጋር። ጀስት የኛ ሀበሻ ችግራችን በውስጣችን ስላያዝነው ነው። በየወጣውን ጃጅ ለማድረግ እንሞክረው። ልጁ እናታችን ነው በየሁሉም ቤት አለ። ትጣላለ ግን ሶሻል ሚዲያ ላይ ስለማናወጣው ብር በሎቻችሁ አይደል? ይብሏችሁ። በቃ
ቤት ከዷችሁ ይክዷችሁ። በተለይ ቲክታከር ከሆናችሁ ነቨር ኤቨር ለሚመጣውም ትውልድ ፎቶ የቤተሰቦቻችሁ ባታሳዩ፣ ለራሱ የቤተሰቦቻችሁን ፎቶ ለራሱ እንዳታሳዩ ሶሻል ሚዲያ ላይ በጭራሽ። ገባችኋል? እና ምክር ያዙት። ያን ነገር ጨርሰናል። ከኮሜንት ጋር እናወራለን። እኔ ባይ ዘ ወይ ምን ባይመስለኝ እግዚአብሔር እኔ እንዲህ ባለው ይሄ ህይወት ላይክ እንደ እሳት የፈተነችን ሰው ነኝ። ገባችሁ አይደል? ዝም ብሎ እንደማንም ሰው ባይ ዘ ወይ ልንገራችሁ፣ እግዚአብሔር ምንም አይመስለኝም። ይሄ ተረፋሳ የአሳ ትራፊ ምናምን ብሎ ሲሳደቡ ሶሻል ሚዲያ ሰማቸው ምንም አይመስለኝም። ምክንያቱም አላማ አለኝ። በዛም ቢሆን መጥቼ አላማዬን እያሳካው ነው። መንገድ ላይ ቢሆንም ግን እየቀረብኩኝ ነው። ታስእት እንኳንም ይህን ሁሉ መንገድ መጥቼ አልፌ ሆምለስ ሆኜ አልቀረም። እንኳንም ወረቀት የሌለኝ ሆኜ አልቀረም። እንኳንም ደጅ ቤት ያልተሰጠኝ በየካምፕ ምዞር ሰው አልሆንኩኝ። ፈጣሪ ይመስገን የተሻለ ሀገር ደረሰኝ። የተሻለ ህይወት እየኖርኩኝ እና ከኔ ጋር ደግሞ ጸብ የያዛችሁ ሰዎች አብዛኞቻችሁ አልፈርድም፣ ከእናንተ ጋር እግዚአብሔርን አልፈርድም። ምክንያቱም 40 ዓመታችሁ 45 ዓመት 50 ዓመት አድርጋችሁ እስካሁን አላገባችሁም፣ ትዳር አልያዛችሁም፣ አልወለዳችሁም፣ ቤተሰብ አልመሰረታችሁም። ይህም የእናንተ ችግር ሳይሆን የፋሚሊ ችግር ነው። ይገባኛል። አልይዝላችሁም እናንተ። ምክንያቱም ወንድሞቻችሁን ልታስተምሩ፣ እናቶቻችሁን ልታስተምሩ፣ ቤት ልትሰሩ፣ የተሻለ ላይፍ ለማኖር እነሱን ሚስታችሁን ከኢትዮጵያ ለማምጣትም ይሆን በሌላም ይሆን ተቸግራችሁ ወንድሞቻችሁ ተበለሽቶባችሁ የመጠጥና የሆነ ነገር ቀርተው ይገባኛል። አብዛኛው እንደዛ። ለዛ ነው አልፈርድባችሁ እንጂ አንድ 45 ዓመት ሰውዬ ያልወለደ ትዳር ያላዘ እኔን ገና የ22 ዓመት ልጅ ሶሻል ሚዲያ ላይ ወጥቶ ሲሰሩኝ ለእኔ አይደለም ለተመልካች ነው የሚገርመው። አባቻሉ ግን ይኸው እንደዛ ነው። ላላላ እና የልጅህን ፎቶ አታሳይ ነበር። እኔ ፈጣሪ እንደ ሰው አፍ ያርገው። ፈጣሪ እንደኛ ልብና ጭንቅላት አእምሮ ቢሆን ኖሮ የሚያስብ ቢሆን ኖሮ ሌላ ነበር። ግን እሱ እንደኛ አይደለም፣ ንጹህ ነው። ድንግል ማርያም እንደኛ አይደለችም። በሰላም ትምጣ እንጂ ልጄ። እኔ እዚህ ሶሻል ሚዲያ ለዚህ ማህበረሰብ እንዲበላት ነው ፊቱን ከፍቼ የሚሰጠው። ነበር ኢቨን ብቻ ፈጣሪ ድንግል ማርያም አለች። የልቤን እሷን ታውቃለች። ለድንግል ማርያም ነው ተወላት። ባቻ ነው እናቴ አይ ቲንክ በ16 ዓመቷ ምናምን ነው ያገባችው ከመሰለኝ 17 ነው 16 አይ ቲንክ 16 17 ምናምን አካባቢ ነው የወለደችው። ያው 4 ልጆች ወልደው በፍቅር 20 ዓመት ነው አይ ቲንክ 20 ዓመት ወይ 17 ዓመት አብረው በትዳር ኖሮ ከዛ ግን የፈጣሪ ስላልሆነ ከፈጣሪ ጋር ትጣላምና ከዚያ ዓለም ሞት ተለየ ማለት ነው። ገባችሁ? እኔ ደግሞ ጣሴ እንደዚህ ወንድሞቼን፣ እናቴን፣ እህቶቼን አስተምራለሁ፣ አኖራለሁ ማለት ነው። ገባችሁ አይደል? እና የእድሜ አይደለም። እኔ አሁን
አብዛኛው አሁን ጓደኞቼ ምናምን ጥያቄ ይፈጥርላቸዋል ምን አገባ በዚህ እድሜ ምናምን ይሉኛል። እኔ ግን እንደዛ ልባል አልፈልግም። መንዘላዘል አልፈልግም። ወደዛ ወደዚህ ማለት አልፈልግም። በቃ በትንሽነቴ ላይ ምን ይባለው በወላዕኻ ዝወለድካዮን አንጊሕኻ ዝሓረስካዮ ነው አንጊሕኻ ዝሓረስካዮን ደሓደራ ይሕጉሰካ ይላሉ ትላልቁ ሰዎችና በልጅነትህ የወለድከውና በጠዋቱ ያረስከው እያደረ ያስደስተሃል ይላል ያገሬ ሰው እና ምን ማይከብድም ከኛ ጋር ታድጋለች ከኛ ጋር ትማራለች። ገባችሁ አይደለም እኛ ሆነን 7 8 9 10 ሆነው እኮ ቤት ቁጭ ብለው እያሳደጉ ነው። ከበደና አላለም። ልጅ ደግሞ የፈጣሪ ጸጋ ነው። እኔ በዛ ነው ማምነው። ሁሉ ፈጣሪ ነገር ነው ጋይስ። ከፈጣሪ ጋር ይሄ ቲቪ እኮ ለዛ ነው እየጠፋው ያለ ያየችው ነው። ኮርስ እግዚአብሔር እዚህ አብዛኛው ሶሻል ሚዲያ ላይ ያሉ እየተሳደቡ ያሉ አሌክስ ለምን ጠላችሁት ብትሉት ምን መልስ እኮ የላቸውም። ምንም መልስ የላቸውም። እንደዚህ ያረገ ግን የልቤን የሚያውቀው ሰው የለም። ውስጣችንን ማንም የሚያውቀው ሰው የለም። እዚህ ሶሻል ሚዲያ ላይ ደግሞ እንደ ሌላው አገር አይደለም። ገባችሁ አይደል? ይሄ እኛ ማህበረሰብ ላይ ጃጅ ባይኖር ኖሮ ስንት ጉድ ትሰሙ ነበር፣ ስንት ነገር ትሰሙ ነበር። ከኔ ወጡና የሌላው የዚህ ማህበረሰብ እያልኳችሁ ነው። ገባችሁ? ስንት ነገር ትሰሙ ነበር። ግን ችግራችን ጃጅ እናደርጋለን። ባወቅ ነው ባላወቅ ነው። ሰው ህይወት ራሱ ነው የሚያውቀው። ገባችሁ እና እስኪ ሆነ ከሆነ እንጃ ነገን እንኳን እንደመሰላችሁ አረን ነው። እስኪ ነገ ለመግባት እሞክራለሁ። ዴባሎ አሁን ጥሩ እንትን ያደረኩት እግዚአብሔር ቆላሳችሁ ጨላ እንትኑ አይሰራም እንዲባለ ዙም አይደረግ መሰለኝ ቋላም ቢያለ መብራት ዛሬ ደስ አላለኝ። ነገ በአዲስ ሙድ በአዲስ እንትን እንመጣለን። እንዲያው ፈጣሪ ቢሆን በሰው ፍቃድ ቢሆን ኖርማ ወይኔ በፈጣሪስ በሰው ፍቃድ ሆነ ቢሆን ለምቀኛ ቦታ ያለኝ ስለኔ መጥፎ የሚያወራት ምንም Amira, thank you so much for the girl member.
ስለምን ያወራ ነበር? ሰምከኝ ጌቲንግ ሰማይ አንድ ሰው አንተ ላይ የሚነሳው ልንገራችሁ ጋይስ፣ ወይ ስትበልጠው ካልነካው በስተቀር ካልሰደብከው ወይ ካላልከው ዝም ብሎ ከባዶ መሬት ተነስቶ የሚሰድብ ከሆነ ሰው ወይ ትበልጠዋለህ ወይ አንተን መሆን ይፈልጋል። ተሰይ ዝም ብሎ እየተሳደበ እንዲህ ነው እንደዛ ነው እንዲህ ነው እንደዛ ነው የሚሉ ከሆነ ይሄ ነው፣ ሌላ ምንም ነገር የለውም። በቃ ስለበለጥከው አንተን መሆን ስለማይችል በቃ አንተን ጃጅ አድርጎ በቃ እንደሚበልጥህ ለማሳየት በቃ የግድ አንተን ጃጅ ማድረግ አለበት። አንተን መውቀስ አለበት፣ አንተን መምታት አለበት፣ አንተን መስደብ አለበት፣ አንተን መርቀጥ አለበት የግድ። ገባችሁ? ለኔ ምንም ችግር የለውም። ነገ ጠቅልዬ እመለሳለሁ ወደዚህ ቲክታክ። Yeah, of course. Okay, anyway, it's time over, guys. ልምጣ መሰለኝ ካልተሳሳትኩ ነው። እስኪ አንድ ቪዲዮ ያ ኤኒዌይ ነገ እንገናኝ ጋይስ። ነገ ጌም ለመጫወት እንገባለን። ሀቭ ናይስ ናይት። እሺ